ከኢትዮጵያ ጎን የቆሙት ኤርትራን ጠልተዋት አይደለም ከኢትዮጵያ ጋር እውነት ስላለ ነው። አሰብ በኤርትራ ክፍለ ሀገር ውስጥ የነበረ ቦታ አልነበረም። ከሮም ኢምፓየር ከፐርሺያ እኩል የሆነ ትልቅ ስልጣኔ ነው። ይሄ ስልጣኔ ሮጠን ቀደምናቸው፣ ቆመን ጠበቅናቸው፣ ጥለውን ሄዱ። ዓለም እንደዚህ ነው። ጊዜ ሁለት ነው። አንዳንዴ ላንተ ይሆናል፣ አንዳንዴ ደግሞ በአንተ ላይ ይሆናል። ታላቅ የምስራች በ4,400,000 ብር በአጠቃላይ ክፍያ የቤት ባለቤት ይሆኑ። ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441,000 ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል። ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ የሳምንታዊ የፖለቲካ ሂስ ፕሮግራማችን ነው። በዚህ የፖለቲካ ሂስ ፕሮግራማችን ላይ የተለያዩ ቪዲዮዎችን፣ ማስረጃዎችን፣ ጽሁፎችን አምጥተን እነዛ ላይ ፖዚቲቭም ሆነ ኔጌቲቭም ሆነ ሂሶችን እንሰጣለን። ለዛሬ ወደ ተመረጠው ርዕስ እናልፍና የያዝናቸው ቪዲዮዎች አሉ፣ የያዝናቸው ማስረጃዎች አሉ። እነዛን ማስረጃዎች ከምናወራቸው ወሬዎች ጋር ለማጣጣም እየሞከርን እንቀጥላለን። አንድ ቪዲዮ ልጋብዛችሁ፣ እሱም ቪዲዮ ተከታትላችሁ እንመለሳለን። ኢሳያስ የኢትዮጵያ ፕሬዝዳንት ሆኜ ኤርትራን መገንጠሉ ተዋለ ቢል እኛ አንደግፈውም ነው። የኤርትራ ሕዝብ ጥያቄ ነው። እንዴት አወቃችሁ? ታወቃችሁ? እንግዲህ እንደሰማችሁት ነው። አቦይ ስብሃት ኤርትራን በመገንጠል ሂደት ውስጥ ኢሳያስ አፈወርቂ የኢትዮጵያ መሪ መሆን ይፈልግ ነበረ። የኢትዮጵያ መሪ ቢሆን ኑሮ ኢሳያስ አፈወርቂ ኤርትራ ከኢትዮጵያ እንደማትገነጠል ሐሳብ ነበረው። ይሁን እንጂ የህወሓት ሰዎች በፍጹም ይሄ የኢሳያስ ፍላጎት አይደለም፣ የኤርትራ ህዝብ ፍላጎት ነው። ኢሳያስ የኢትዮጵያ መሪ ሆኖ ኤርትራ እንዳትገነጠል ቢፈልግ እንኳን እኛ እሺ አንልም ሲል ይናገራል አቦይ ስብሃት። እንግዲህ እስቲ አንዳንድ ታሪኮችንና አንዳንድ መረጃዎችን የሻዕቢያንና የህወሓትን ጉዳይ በኢትዮጵያ ላይ የሰሩትን ደባ ምን ይመስላል የሚለውን በደንብ ቁልጭ አርገን እንነጋገራለን በዛሬው ፕሮግራማችን ላይ ማለት ነው። በነገራችን ላይ ህወሓት ጫካ ሲገባ ኢትዮጵያን ለመቆጣጠር አስቦ አልነበረም ወደ ጫካ የገባው። በፍጹም እንደዚህ አይነት ሐሳብ በውስጡ አልነበረም። የነበረው እሳቤ ምንድነው? ትግራይን ብቻ ገንጥሎ ሌላው የኢትዮጵያን አካል መተው ነበረ። ይሄ የህወሓት ሐሳብ ነው። እስቲል የሚጠቀመውም ስም ያንን ነው የሚገልጸው። የኢትዮጵያ አካላትን መያዝ ፍላጎት አልነበረውም ህወሓት የነበረው ትግራይ የምትባል ሀገር መገንባት ነው። ሻዕቢያም የፈለገው የነበረው ኤርትራ የምትባል ሀገር መገንባት ነው። ሁለቱ ግን ወደ ጫካ ሲገቡ ይሄንን አስበው ሲገቡ ኢትዮጵያ የምትባለውን ሀገር በኋላ እንዳታንሰራራ፣ ምክንያቱም ሄዳ ለኛ አደጋ ስለምትሆን ምን ማድረግ አለብን? አንድ ሎክድ የሆነች ሀገር ሆና እኛ የምንቆጣጠራት እኛ እንደፈለግን የምናደርጋት ሀገር እንድትሆን ነው የምንፈልገው የሚል ሐሳብ ስለነበራቸው በዛ አይነት መልኩ ነው ወደ ጫካ የገቡት እንጂ በፍጹም መንግስቱ ኃይለማርያምን ጥለው ኢትዮጵያን የማስተዳደር ፍላጎት አልነበራቸው። ይሄ የመጀመሪያው እቅዳቸው ይሄ አልነበረም። ይሄ ሁለተኛ እቅዳቸው ነው። የመንግስቱ ኃይለማርያም አስተዳደር በወቅቱ ግንኙነቱ ከታላቋ ሶቪየት ህብረት ጋር ነበር ግንኙነቱ ማለት ነው። ይሄ ደግሞ ለአሜሪካን ምቾት አልሰጠም። በቀዝቃዛው ጦርነት ወቅት በሁለቱ ሀገራት የነበረው
ከፍተኛ ፉክክር ነበረ። እያንዳንዱን ሀገራት ከራሷ ጎን ማሰለፍ ትፈልግ ነበረ አሜሪካን። ሶቪየት ህብረትም ሌሎች ሀገራትን ማሰለፍ ትፈልግ ነበር። በዚህ አሰላለፍ ውስጥ መንግስቱ ኃይለማርያም የመረጠው የሶቪየት ህብረትን መንግስት ስለነበረ የአሜሪካን መንግስት ምን አደረገ? ጫካ የገቡትን ቲፒኤልኤፍ እና ሻቢያን መርዳት ጀመረ ማለት። ከአሜሪካን ጋር በነበራቸው ግንኙነት ህዋትና ሻቢያ የመንግስቱ ኃይለማርያም ስልጣን ከተናደ ህዋት ኢትዮጵያ የምትባለዋን አካል ሙሉ ለሙሉ ሊይዝ፣ ሻቢያ ደግሞ ኤርትራ ሊይዝ ተነጋግረው ጨርሰው ነበረ። ይሄ የታሪክ አጋጣሚ ነው። ታሪክ የሚነግረን እውነት ይሄንን ነው። የመጀመሪያው እቅዳቸው ሳይሆን ሁለተኛ እቅዳቸው የሆነው መንግስቱ ኃይለማርያምን ሙሉ ለሙሉ መጣልና ኢትዮጵያን መቆጣጠር የሚለውን ሐሳብ ተሳካላቸውና በነበራቸው ንግግር መሰረት ህዋቶች ኢትዮጵያን ያዙ። ኢትዮጵያን ግን ሲይዙ ኤትኒክስ ፌዴራሊዝምን ተግባራዊ ማድረግ እንዳለባቸው ወስኗል። በዛ በጫካ እያሉ ማለት ነው። በዛ በኤትኒክስ ፌዴራሊዝም ውስጥ ግን የጨቋኝ ተጨቋኝ ትርክትን አስቀምጦ ነበረ። ፕሬዝዳንት ኢሳያስ አፈወርቂ ያነሱት ሐሳብ እኔ የኢትዮጵያ መሪ ልሁንና ኤርትራ አንድ የኢትዮጵያ ግዛት ሆና ትቀጥል የሚል ሐሳብ አነሳ። እዚህ ጋር ኖ አሉ ህዋቶች። አይሆንም አሉ። በፍጹም አይደረግም፣ ለዚህ አይደለም የተዋጋ ነው አሉ። በኋላ ላይም የምናውቀው ታሪክ ተፈጠረ። ኢሳያስ አፈወርቂ ኤርትራን ይዞ ሄደ። ኤርትራ ከኢትዮጵያ ከወጣች 34 ዓመታት ተቆጠሩ። ኢትዮጵያም ላንድ ሎክድ ከሆነች 34 ዓመታት ተቆጥረዋል። ይህንን የወሰኑት ሁለቱ በጫካ ነው። በዚህ ውስጥ ኢሳያስ አፈወርቂ ከመለስ ዜናዊ የተሻለ ለኤርትራ ውለታ ውሏል። መለስ ዜናዊ ትግራይን መገንባት ዓላማው ስለነበረ አሰብን ለኤርትራ በአደራ እንዲቀመጥ አድርጎ ኢትዮጵያ ላንድ ሎክድ እንድትሆን አድርጓል። ኢሳያስ ግን 3 ወደቦችን ይዞ በኤርትራ ቀርቷል። አዱሊስ፣ ምጽዋ፣ አሰብ የኤርትራ ሆነው እንዲቀሩ ማድረግ ችሏል። ሻቢያ ኤርትራ ከኢትዮጵያ እንድትገነጠል አልፈለግም። ህዋት ነው ከኢትዮጵያ እንድትገነጠል የፈቀደው። የህዋት ማስተር ማይንድ የሚባለው አቦይ ስብሃት ያንን ቃል በቃል ያረጋግጥልናል። የሰማችሁት ቪዲዮ ያንን ነው የሚያረጋግጥልን ማለት ነው። በኮምፒውተር ውስጥ የኮምፒውተሩ ጭንቅላት የምንለው ሲፒዩ የሚባል አካል አለ። ሴንትራል ፕሮሰስ ዩኒት የሚባለው ማለት ነው። ያ የህዋት ሴንትራል ፕሮሰስ ዩኒት ደግሞ አቦይ ስብሃት ነው። አቦይ ስብሃት የተንኮል ኬሚስት ነው እና ያንን ያደረገበት ምክንያት እነሱ ላቀዱት እቅድ ነው። ኢትዮጵያ ጊዜያዊ ማረፊያቸው እንጂ ዘላለማዊ ቤት እንደማትሆናቸው ያውቃሉ። ያን ነበር ፍላጎታቸው። የነሱ ፍላጎት ያዩን እንጂ የእግዚአብሔር ፍላጎት ሌላ ሆኖ ኢትዮጵያ ዛሬም ላንድ ሎክድ ብትሆንም ትግራይ ከኢትዮጵያ ሳትገነጠል 34 ዓመታት ተቆጥሯል። ወደፊትም ይቀጥላል ይሄ ማለት ነው። ታላቅ የሽያጭ ኤክስፖ ከጊፍት ሪል ስቴት። ጊፍት ሪል ስቴት ከአዲስ አበባ ከተማ መስተዳድር ጋር በጋራ በመሆን በመሃል ከተማ ለገሃር ትልቅ የመኖሪያ መንደር እየገነባ በሽያጭ ላይ መሆኑ ይታወቃል። 2018 መግቢያን ምክንያት በማድረግ ለተወሰኑ ቤቶች ከ15 እስከ 25% በሚደርስ ቅናሽና በ40/60 የባንክ አማራጭ ታላቅ የሽያጭ መርሃ ግብር አዘጋጅተናል። ባለ 1 መኝታ 65 ካሬ 357,000፣ ባለ 2 መኝታ 108 ካሬ 596,000፣ ባለ 3 መኝታ 163 ካሬ በ900,000 ቅድመ ክፍያ ከፍለው የቤት ባለቤት ይሁኑ ይሎታል። የዚህ እድል ተጠቃሚ ለመሆን ይፍጠኑ። ለቅናሽ ያወጣናቸው ቤቶች ውስን ስለሆኑ ሳይቶቻችንን ለመጎብኘት ከታች ባስቀመጥነው ቁጥር ይደውሉ። ጊፍት ሪል ስቴት። ኤርትራ 2 ወደቦችን ተቆጣጥራለች። ኢትዮጵያ ደግሞ ምንም ወደብ የላትም። ይህ ትክክለኛ አይደለም። እየወሰንክ ያለው ውሳኔ ኢትዮጵያን የዓለም ትልቋ ወደብ አልባ ሀገር ልታረጋት ነው። ይህ በእኔ እይታ ተገቢ አይደለም፣ ለዘላቂ ሰላምም የሚበጅ አይደለም። ስለዚህ ቆም ብለህ አስብ። መጪዋን ኢትዮጵያ አትጉዳ፣ ትውልዱን አትቅጣ። ይሄ ትውልድን አይቀጡ ቅጣት መቅጣት ነው። ለትውልድ የማይበጅ ስራ እየሰራህ ነው ሲል ጂሚ ካርተር የሚጠይቅበት ፎቶ ነው ይሄ ፎቶ። ይህ የውሸት ታሪክ የፈጠራ ንግግር አይደለም። አሜሪካኖች ሳይቀሩ በመለስ ዜናዊ ውሳኔዎች ተደናግጦ ነበር። በጣም ነው የደነገጡት። እንዴት ምን አስቦ ነው ብለው ማለት ነው። መለስ ዜናዊ ኢትዮጵያን ለማስተዳደር እየፈለገ ኢትዮጵያ ላንድ ሎክድ እንድትሆን እንዴት ይፈቅዳል? ይሄ በአሜሪካኖች ጭንቅላት ውስጥ በጣም ተደጋግሞ ሲነሳ የነበረ ሐሳብ ነው። ደንግጠዋል፣ አላመኑም። ምንድነው ማድረግ የፈለገው ይሄ ሰው የሚል አእምሯቸው ውስጥ ጥያቄ ነበረ። ያንን ፎቶ ነው እያየን ያለ ነው። ያንን መረጃ ነው እዚህ ጋር እያየን ያለ ነው። አሜሪካን ሻቢያንና ህዋትን በመሳሪያ በሎጂስቲክ በገንዘብ ከምትረዳው በተጨማሪ በሐሳብ ትረዳቸው ነበረ። ስለዚህ
በሐሳብ ለመረዳት ሁልጊዜም ወደ አሜሪካን ይሄዱ ነበረ ኢሳያስና መለስ ዜናዊ ማለት ነው። በዚህ ድጋፍ ውስጥ የወቅቱ የአሜሪካን ፕሬዝዳንት የነበሩት ቢል ክሊንተን ህዋትና ሻቢያን የሚከታተል ቡድን አቋቁመው ነበረ። ይህን ቡድን ደግሞ የሚመራው ጂሚ ካርተር ይባላል። በግል ጂሚ ካርተር መለስ ዜናዊንና ኢሳያስ አፈወርቂን እንዲከታተል ኃላፊነት ተሰጥቶት ነበረ። የሚከታተለው እነዚህ ሁለቱ ኃይላት ወደ ሌላ እንዳይሄዱ ነበረ። ምክንያቱም አሜሪካን ብዙ ገንዘብ ነበረ ለነዚህ ኃይል የምታፈሰው። ያንን ሁሉ ነገር እያደረገች እነዚህ ኃይሎች በሌሎች እንዲጠለፉባት አልፈለገችም። የመንግስቱ ኃይለማርያምን ስልጣን አውርዳ የኢትዮጵያ መንግስትን እሳቤ ከሶሻሊዝም ወደ ካፒታሊዝም ማሸጋገር ትፈልግ ነበረ። ለዛም ነው በግል አንድ ሰው ወክላ ሁለቱን ሰዎች እንዲቆጣጠሩ ታደርግ የነበረው ማለት ነው። ይህ ሰው ጂሚ ካርተር ይባላል። ጂሚ ካርተር ይናገራል። የደርግ መንግስት ሊወድ አመት ከምናምን ሲቀረው መለስ ዜናዊ ሪፖርት ለማድረግ እኔ ጋር መጥቶ ነበር። በወቅቱ አንድ ካርታ ገልጦ አሳየኝ። ያንን ካርታ ሳየው እጅግ በጣም ደነገጥኩ ይላል። የኢትዮጵያ ካርታ ነው፣ ግን አሰብ የለችም። አሰብ ወደ ማን ተካታለች? ወደ ኤርትራ ተካታለች። በጣም እንደደነገጠ ልቡ ክው እንዳለ በወቅቱ የነበረው ጂሚ ካርተር ይናገራል። በአሜሪካኖች ተጽፎ የወጣ ታሪክ ነው፣ ውሸት አይደለም። ምነግራችሁ ተረት አይደለም። በወቅቱ አሜሪካን ራሱ አላመነችበትም አሰብ ከኢትዮጵያ እንድትሄድ ማለት ነው። መለስ ዜናዊ ስላመነ ነው አሰብ ከኢትዮጵያ ሄደችው። አሜሪካኖች የመንግስቱ ኃይለማርያም ስልጣንን በመጣል ውስጥ እጃቸው 100% አለ። ነገር ግን ኢትዮጵያ ወደብ እንድታጣ ፍላጎትም አልነበራቸውም አሜሪካኖች። ጂሚ ካርተር ያንን ካርታ ካየ በኋላ መለስ ዜናዊን እንደተሳሳተ ይነግረዋል። ኖ ትክክል አይደለም፣ ኢትዮጵያ ያለ ወደብ መኖር የለባትም። ኤርትራ 2 ወደቦች አሏት፣ ቢያንስ አሰብን ኢትዮጵያ መውሰድ አለባት ሲለው መለስ ዜናዊ እዚህ ጋር የመለሰው መልስ አስደንጋጭ መልስ ነው። ምን አለመሰላችሁ? እኛ የማንንም አንፈልግም፣ የኛንም አሳልፈን አንሰጥም የሚል ምላሽ ነው ለጂሚ ካርተር የሰጠው። እኛ የማንንም አንፈልግም ኢት ሚንስ የኤርትራን አንፈልግም ነው። አሰብ እኮ የኢትዮጵያ ነበረ። የኢትዮጵያ እንደሆነ የሚያውቀው መለስ ዜናዊ ሆን ብሎ አሰብን አሳልፎ ለኤርትራ ሰጠ። እዚህ ጋር እኔ የማንንም አንፈልግም ሲል የራሱንም ግን አሳልፎ ሰጥቷል። ይሄ ትልቅ ስህተት ነው። ይሄ ነው በአሜሪካኖች ዘንድ እጅግ በጣም ድንጋጤን የፈጠረው። በመጀመሪያ አሰብ አይደለም ኤርትራ ሁሉ የኢትዮጵያ አካል ነበረች። ግን ኦኬ እንቀበለው፣ ኤርትራ ሄደች። አሰብ የኤርትራ ነው የኢትዮጵያ ነው መሆን ያለበት። ይህንን ከታሪካዊ እውነት አንጻር ልንገራችሁ፣ ላሳያችሁ። በመጀመሪያ ኤርትራ እስከ 19ኛው መቶ ክፍለ ዘመን ኤርትራ የሚባል ስም ኖሯት አያውቅም። የበፊት ስሟ ባህረ ነጋሽ ነበር የሚባለው የኤርትራ ማለት ነው። ይሁን እንጂ ይሄ ባህረ ነጋሽ የሚባለውን አካባቢ በ1890 ጣሊያን በቅኝ ግዛት ከያዘችው በኋላ ይሄ ባህረ ነጋሽ የሚለውን ስም ኤርትራ ወደሚል ስም ቀይረዋለች። እስከ 1890 ኤርትራ የሚባል ሀገርም ክፍለ ሀገርም አልነበረም። ያ ቦታ ባህረ ነጋሽ በሚል የኢትዮጵያ አካል ሆኖ ከዘፍጥረት ጀምሮ ቆይቷል። ኤርትራ ስትል የሰየመችው ጣሊያን ምን ማለት ፈልጋ ነው? ኤርትራ የሚለው ቃልስ ምን ማለት ነው? ኤርትራ ማለት ኤርትሪዮስ ከሚል የግሪክ ቃል የመጣ ሲሆን ትርጉሙም ቀይ ማለት ነው። ጣሊያን ይህንን ቦታ ኤርትራ ያለችበት ዋነኛው ምክንያት ይሄ ቦታ ለቀይ ባህር ቅርብ ስለነበረ ከባህሩ ተነስታ ነው ይህንን ስያሜ ለባህረ ነጋሽ የሰጠችው እንጂ በታሪክ ሂደት ውስጥ ብናገላብጥ 1890 ወይም 19ኛው መቶ ክፍለ ዘመን እስከምንደርስ ድረስ ኤርትራ የምትባል ሀገር አልነበረችም። ኤርትራ የሚባል ቦታ አልነበረም። ኤርትራ የሚባል ስያሜ ታይቶም ተሰምቶም አይታወቅም። ጣሊያን ያንን ቦታ እስክትይዘው ድረስ ማለት ነው። የሚገርመው ዛሬ በኤርትራ ግዛት የሚገኘው አዱሊስ ወደብ የጥንት አክሱማውያን ዋና ከተማቸው አድርገው ይጠቀሙበት ነበር። ይሄ ውሸት አይደለም። ታሪክን ሄደን ማየት እንችላለን። የአንሸንት ሲቪላይዜሽን ታሪኮችን ማየት እንችላለን። በአንሸንት ሲቪላይዜሽን ታሪኮች ውስጥ በዓለም ላይ ትልቅ ስልጣኔ ከሚባሉት የሮም ኢምፓየር፣ የፐርሺያ ኢምፓየር እኩል የአክሱምም ስልጣኔ ትልቅ ስልጣኔ ነበረ። በዛን ወቅት አስቡት። በዛን ወቅት አዱሊስ የሚባለውን ወደብ ዛሬ በኤርትራ የሚገኘውን ትናንትና ከ1890 በፊት ባህረ ነጋሽ ተብላ በምትጠራው ቦታ ላይ ያለውን ወደብ የአክሱም ነገስታት በዋና ከተማነት ይጠቀሙት ነበረ። ይሄ ውሸት አይደለም፣ ታሪክ ነው።
ተጽፎ ያለ ነው። ዊኪፒዲያ ላይ ብትሄድ የምታገኘው ነው። ጎግል ላይ ብትሄድ የምታገኘው ነው። እያንዳንዷ በኤቪደንስ የተቀመጠች ናት። ይሄ አክሱም ሲቪላይዜሽን የማን ነው ብለን ስናስብ የኢትዮጵያ ነው። የአክሱም ሲቪላይዜሽን መቼ ነው የተጀመረው? ክርስቶስ ከተወለደ ከ100 ዓመት በኋላ የተጀመረ ስልጣኔ ነው። ይህ የአክሱም ስልጣኔ ለ940 ዓመታት የቆየ ትልቅ ስልጣኔ ነው። ከሮም ኢምፓየር ከፐርሺያ እኩል የሆነ ትልቅ ስልጣኔ ነው። ይህ ስልጣኔ በዛን ወቅት አክሱማውያን ከአፍሪካውያን ጋር፣ ከአረቦች ጋር፣ ከህንዶች ጋር ከፍተኛ የንግድ ልውውጥ ነበራቸው። ይህንን ንግድ ያደርጉ የነበረው ቀይ ባህርን ተቆጣጥሮ ነበረ። ይሄ ታሪካዊ እውነት ነው። ይሄ ታሪካዊ እውነት አዱሊስ የኢትዮጵያ ነበረች። የኢትዮጵያ ከሆነች አዱሊስ የምትገኘው በዛሬዋ ኤርትራ ውስጥ፣ ያ ማለት ኤርትራ ራሷ የኢትዮጵያ ነበረች። ይሄ አንደኛ ታሪክ ነው። በወቅቱ አክሱማውያን የዞን ጥርስ፣ ወርቅና ጨው የመሳሰሉ ነገሮችን ኤክስፖርት ያደርጉ ነበረ። አስቡት፣ በአንደኛው መቶ ክፍለ ዘመን ኢትዮጵያ በእንደዚህ አይነት ስልጣኔ ላይ የነበረችው ኤክስፖርት የምታደርግ ሀገር ናት። ዛሬ ምን ያህል ወደ ኋላ እንደቀረን፣ ምን ያህል ከዘመን እኩል መራመድ እንዳቃተን፣ ሮጠን ቀደምናቸው፣ ቆመን ጠበቅናቸው፣ ጥለውን ሄዱ። ዓለም እንደዚህ ነው። ዓለምን በመቅደም አንደኛ ነበርን። ያኔ ኤክስፖርት እናደርግ ነበር፣ በአክሱማውያን ዘመነ መንግስት ማለት ነው። ይሄ የኢትዮጵያ ታሪክ ነው። ክርስቶስ ከተወለደ ከአንደኛው መቶ ክፍለ ዘመን ጀምሮ የነበረው የአክሱም ስልጣኔ ወቅት ላይ ዛሬ ኤርትራ የምንላት አካል በኢትዮጵያ ግዛት ውስጥ ነበረች ማለት ነው። በኋላ ላይ ነው 1800 ክፍለ ዘመናት ካለፉ በኋላ በ19ኛው መቶ ክፍለ ዘመን ጣሊያን ኤርትራን ያዘቻት ማለት ነው። በኋላም እንግሊዝ ያዘቻት። ከዚህ በኋላ ኤርትራ ከ1952 እስከ 1961 ዓ.ም ከኢትዮጵያ ጋር በኮንፌዴሬሽን ቆይታለች። በ1962 ዓ.ም ኮንፌዴሬሽኑ ፈርሶ ኤርትራ የኢትዮጵያ አካል ሆነች። ይሄ እስከ መቼ ቆየ? እስከ 1993 ዓ.ም። በአጠቃላይ ከ1993 ዓ.ም በኋላ ከኢትዮጵያ የተነጠለችው ኤርትራ በሀገርነት ታሪክ ያላት 34 ዓመት ብቻ ነው። ከዘፍጥረት ጀምሮ እስከዚህ ድረስ ኤርትራ የኢትዮጵያ እንጂ የኤርትራ ሆና አታውቅም። ኤርትራ የኤርትራ የሆነችው ወይም ራሷን ችላ ሀገር የሆነችው ከዘፍጥረት ጀምሮ ሲደመር 34 ዓመታት ብቻ ነው። አሰብ የኢትዮጵያ ነው የኤርትራ ነው መሆን ያለበት የሚለውን ስናይ በሌላ መልኩ የመንግስቱ ኃይለማርያም አስተዳደር ኢትዮጵያን በሚያስተዳድርበት ወቅት ኤርትራና አሰብ ራሳቸውን የቻሉ ክፍለ ሀገራት ነበሩ እንጂ አሰብ በኤርትራ ክፍለ ሀገር ውስጥ የነበረ ቦታ አልነበረም። ኤርትራ መገንጠል ከፈለገች ከኢትዮጵያ ይዛ መሄድ የነበረባት በመንግስቱ ኃይለማርያም አስተዳደር ወቅት ኤርትራ ውስጥ የነበሩትን ቦታዎችን እንጂ ሌሎች ከኢትዮጵያ ይዛ መሄድ አልነበረባትም። አሰብ ራሱን የቻለ ራስ ገዝ ነበር በወቅቱ ማለት ነው። ይሄ ትልቅ ስህተት ነው ከታሪክ አንጻር ማለት ነው። ለዚህም ነው ጂሚ ካርተር ለመለስ ዜናዊ ትክክል አይደለም፣ ከታሪክም አንጻር ይሄ ቦታ የኢትዮጵያ ነው፣ ኤርትራ 2 ወደቦች አላት፣ ኢትዮጵያ ይሄንን ወደብ መውሰድ አለባት ሲል የተናገረው ማለት ነው። መለስ ዜናዊ ለጂሚ ካርተር የመለሰው መልስ ነጭ ውሸት እንደሆነ ታሪክ ያስረዳናል ማለት ነው። እንግዲህ ከዘፍጥረት አንስቶ እስካሁን ድረስ ስናይ ኢትዮጵያ የአሰብ አሰብም የኢትዮጵያ ናት። የኤርትራ ሆና አታውቅም። በታሪክ አንጻር ራሷ ኤርትራ ራሱ የኢትዮጵያ አካል ናት። ሌላ ጂሚ ካርተር በወቅቱ ለመለስ ዜናዊ ከተናገረው ንግግሮች መካከል ኢትዮጵያ ትልቅ ሀገር ናት፣ ቢያንስ በአሁኑ ሰዓት 49 ሚሊዮን ሰዎች ይኖሩባታል፣ እባክህ መለስ ይህንን ውሳኔ አትወስን፣ ኤርትራ እኮ 1.9 ሚሊዮን ብቻ ነው የሚኖርባት፣ ስለዚህ ሐሳብን ቀይር ብሎ ቢለምነው መለስ ዜናዊ ግን ይህ ቦታ የኛ አይደለም፣ በቃ የኤርትራውያን ነው፣ ይህንን እኛ ኢትዮጵያውያን ተቀብለናል ሲለው ከባለቤቱ ያወቀ ቡዳ ነው በሚል እሳቤ ጂሚ ካርተር መጪዋ ኢትዮጵያ ብታሳዝነውም የመለስ ዜናዊን ሐሳብ አክሰፕት አድርጎ ኤርትራ አሰብን ልትይዝ ትችላለች ማለት ነው። አይርፈድብ፣ ትውልድን አትቅጣ፣ ይሄ አሁን እየወሰንከው ያለው ውሳኔ ዘላቂ መፍትሄ አያመጣም ብላ ነበር አሜሪካን። መለስ ዜናዊ መስማዬ ጥጥ ነው ወይ ፍንክች አልሰማም አለ። በቃ ሄደ አሰብ። ይሄ ነው የአሰብ ጉዳይ፣ ይሄ ነው በዚች 34 ዓመታት ውስጥ የተወሰነች የጅል ውሳኔ ነው። ይሁን እንጂ ዓመታት አለፉ፣ ዘመናትም ተቆጠሩ፣ መለስም ወደማይቀረው ዓለም ሄደ። እዚህ ጋር ማሰብ ያለብን ሁላችንም ነገ አላፊዎች ነን። ኢትዮጵያ ግን አታልፍም፣ ቋሚ ናት። በዘመናት መካከል ገዦች ይመጣሉ ይሄዳሉ። ሁሉም
በስራቸው መመዘናቸው አይቀርም። ትውልድ ግን አይቋረጥም። ትውልድ ጅረት ነው፣ ይቀጥላል። መጪው ትውልድን የሚጎዳ ውሳኔ መወሰን የለብንም። ምናልባት መንበሩን ስለያዝን ከኛ በላይ ፈላጭ ቆራጭ በዛ ቦታ ላይ ስለሌለ የምንወስነው ውሳኔ በወቅቱ ማንም ምንም ሊያደርገን ስለማይችል ከኛ በላይ ፈላጭ ቆራጭ ስለሌለ ከሆነ አይምሰለን። ሁሉም ነገር የጊዜ ጉዳይ ነው። ሁሉም ተራውን ጠብቆ ይሄዳል። ወደ ስልጣን ሰንበድ ይመጣል፣ ከስልጣን ይወርዳል። ስልጣን ላይ እድሜ ዘመኑን የሚኖር የለም። በመናልፍበት ወቅት ግን ስማችን ሕያው ሆኖ እንዲቀጥል ከፈለግን የምንወስናቸው ውሳኔዎች የማይቆጩና ሀገርን የማይጎዱ መሆን መቻል አለባቸው። በዚህ ምድር አንድ ሊገባን የሚገባው ነገር ጊዜ ሁለት ነው። አንዳንዴ ላንተ ይሆናል፣ አንዳንዴ ደግሞ በአንተ ላይ ይሆናል። ጊዜ ላንተ ሲሆን ቀዳዳ ባሊ ሳይቀር ውሃ ሊይዝልህ ይችላል። ያልከው ሁሉ ሊሳካ ሊሞላ ሁሉም ነገር አንተ በፈለግከው ጎዳና ሊቀጥል ይችላል። ጊዜ ያንተ ሲሆን ማለት ነው። ይሁን እንጂ ጊዜ ደግሞ ይለወጣል። ጊዜ በአንተ ላይ ይሆናል። በአንተ ላይ ሲሆን ደግሞ ግመል ላይ ቁጭ ብለህ ውሻ ሳይቀር ይነክሳል። ስለዚህ ጊዜ ተለዋዋጭ ነው። ዛሬ በተሰጠን ጊዜ ጥሩ ስራ እስከሰራን ድረስ እልፍ ዘመናትን ስንወደስ ስንከበር እንኖራለን። በዚህ ምድር ሁሉም ነገር ተፈራራቂ ነው። የማያልፍ ነገር የለም። ጊዜ ለአንተ ሲሆንም መኩራት ተገቢ አይደለም። በአንተ ላይ ሲሆንም መጨነቅ አስፈላጊ አይደለም። ሁሉም ነገር ያልፋል። የማያልፍ ወቅት የለም። ግን ስህተት ላለመስራት መሞከር ነው። በተሰጠን የስልጣን እርከን ላይ ሀገራችንን አገልግለን ማለፍ መቻል ነው የሚያስፈልገን። በወቅቱ ጂሚ ካርተር ለመለስ ዜናዊ ከነገረው ንግግሮች ሁሉ የወሰንከው ውሳኔ ዘላቂ መፍትሄ አያመጣም የሚለው ቃል ጊዜውን ጠብቆ አሁን ተነስቷል። ያኔ በግዴለሽነት ወይም ባለማወቅ የተወሰነ ውሳኔ 130 ሚሊዮን ሕዝብ ላላት ሀገር የህልውና ጉዳይ ሆኖ መጥቷል። ጊዜውን ጠብቆ የተወሰነ ውሳኔ ዘላቂ መፍትሄ ስላላመጣ ይኸው የዚህኛው መንግስት የባህር በር ያስፈልገናል ሲል ጥያቄ ይዞ መጥቷል። 34 ዓመት ነው መቆየት የቻለው። ከ34 ዓመት በላይ መቆየት አልቻለም። የተወሰነ ውሳኔ ዘላቂ መፍትሄ አላመጣም። ዛሬ ላይ ከአሜሪካን እስከ እንግሊዝ፣ ከካናዳ እስከ ፈረንሳይ፣ ከእስራኤል እስከ ቻይና፣ ከቤላሩስ እስከ ሩሲያ፣ ከኡጋንዳ እስከ ሩዋንዳ ድረስ ያሉ ሀገራት በኢትዮጵያ ላይ የተሰራውን ግፍ አፋውጥተው እየመሰከሩ ያሉ ሀገራት ናቸው። እነዚህ ሀገራት ማለት ነው። ከዚህ አልፎ ተርፎ እነዚህ ሀገራት ኢትዮጵያ በምንም አይነት መልኩ ወደብ ማግኘት መቻል አለባት ሲሉ ከኢትዮጵያ ጎን ቆመዋል። ከኢትዮጵያ ጎን የቆሙት ኤርትራን ለመጉዳት አይደለም። ከኢትዮጵያ ጎን የቆሙት ኤርትራን ጠልተዋት አይደለም። ከኢትዮጵያ ጋር እውነት ስላለ ነው። አንዳንዴ የምንደብቀው እውነት ጊዜ ፈልጎ ጊዜ ሲያገኝ ይወጣል። ውሸት የሆነ ነገር ደብቀን ማቆየት እንችላለን እንጂ መጋለጡ አይቀርም። በኢትዮጵያ ላይ የሆነው ይሄ ነው። የኢትዮጵያ እውነት ተከድኖ 34 ዓመት ቆይቷል። 34 ዓመት ጊዜው ሲደርስ ግን ዛሬ እውነት እየወጣ ይገኛል። ትናንትና የኢትዮጵያ ናቸው የተባሉ ሰዎች በኢትዮጵያ ላይ የሰሩት ግፍ ዛሬ ቀን ቆጥሮ እነዛን ሰዎች እንድንተች እያደረገ ነው። ይሄ ነው ጊዜ አንተ ሲሆን እንደዚህ አይነት ውሳኔ አትወስን ማለት። ምክንያቱም ጊዜ ተለዋዋጭ ነው። ይገለበጥና በአንተ ላይ ይሆናል። ትናንትና ጀግና ምናምን ያለው መለስ ዜናዊ ዛሬ እየተሰደበ ያለው ትናንትና በወሰነው ውሳኔ ነው። የዛሬን በዚያ በቃው። በሚቀጥለው በሌላ ርዕሰ ጉዳይ የምንገናኝ ይሆናል። መልካም ጊዜ ይሁንላችሁ።